በጉብዝና ወራት ፈጣሪህን አስብ። ሮጠ መቅደም በምትችልበት ጨብጠ ማቆም በምትችልበት ወራት አስበህ ማሳካት በምትችልበት ወራት በለጋ ዕድሜ ፈጣሪህን አስብ። ከቅድስት አርሴማ ምእመናን እዚህ አካባቢ ያላችሁ ኦርቶዶክሳውያን በመጀመሪያ የምንማረው ለጋ ዕድሜያችንን ለእግዚአብሔር መስጠት፣ ወጣትነታችንን ለእግዚአብሔር መስጠት፣ በጉብዝናችን ወራት ፈጣሪያችንን ማሰብ። አሁን ወጣቱ ለጋ ዕድሜውን ለዓለም ነው የሚሰጠው፣ ለጋ ዕድሜውን ለዝሙት ነው የሚሰጠው፣ ለጋ ዕድሜውን ለተለያየ ሱሳሱስ ነው የሚሰጠው። አርሴማ ግን ለጋ ዕድሜዋን ለዝሙት አልሰጠችም። ውበቷን ለዓለማዊ ነገር አለዋለችም። ውበቴ ክርስቶስ ነው አለች። ውበቷን ለክርስቶስ ሰጠች። ምን አለ ጠቢቡ ሰሎሞን ሲናገር? ውበት ሐሰት ነው፣ ደምግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት እሷ ትመሰገናለች። መጽሐፈ ምሳሌ ምዕራፍ 31 ቁጥር 30 ላይ የተመዘገበ ቃል። እስኪ ቃሉን አብረን እንበለው። ውበት በሉ እስኪ። ሐሰት ነው፣ ደምግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት እሷ ትመሰገናለች። ምን ትላለች? ማንን የምትፈራ ሴት? እንደ ቅድስት አርሴማ ያለችዋ እግዚአብሔርን የምትፈራ ሴት ትመሰገናለች። ውበት ብቻውን ሐሰት ነዋል። ደምግባት ብቻውን ሐሰት ነዋል። ውበት ኖሮን ደምግባት ኖሮን እግዚአብሔርን ማንፈራ ከሆነ እግዚአብሔርን ማናቀው ከሆነ ውበታችን ከንቱ ነው የሚለው ሶሎሞን ሲናገር። ደምግባታችን ከንቱ ነው። ውበት ማለት ደምግባት ማለት እግዚአብሔርን መፍራት ነው እንደ ቅድስት አርሴማ እንጂ ምን ዋጋ አለው? አፍንጫ እንደ ፍሎረሰንት ቀጥ ቢል ዝም ብሎ ብቻውን ጸጉረ ልጫ ብንሆን ተረከዘ ሎሚ ብንሆን ወገባችን 6 ቁጥር ነው 8 ቁጥር ቢሆን ቁመታችን ሰማይ ጠቀስ ቢሆን ሄሊኮፕተር የሚገጨን አይነት ቁመት ቢኖረን እግዚአብሔርን ማንፈራ ከሆነ እግዚአብሔርን ማናቅ ከሆነ ውበት ብቻውን ከንቱ፣ ደምግባት ብቻውን ከንቱ ነው። ያልፋል፣ ውበት ይረግፋል፣ ደምግባት ይረግፋል። አሁን እኛ የዛሬ 10 ዓመትና ዛሬ አንድ ነን። የዛሬ 10 ዓመት የነበረን ውበት ዛሬ አለን። ደግሞ ከዛሬ 10 ዓመት በኋላ አሁን እንዳለን እህቶቼ ወንድሞቼ ምን ቀጥል ይመስላችኋል? ይሄ የምንጨነቅለት ውበት ዓመት በተቆጠረ ቁጥር ወገኖቼ እያለቀ እየጠወለገ እየረገፈ ይሄዳል። ውበት ሐሰት ነው ማለት ይሄ ነው። ደምግባት ከንቱ ነው ማለት ይሄ ነው። እግዚአብሔርን የምትፈራ እሷ ግን ትመሰገናለች። ውበት ማለት እግዚአብሔርን መፍራት ነው። በቃ እሱን የሚፈራ ልብ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድል።